በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በኅዳር 29 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ ጳጳሳት ጴጥሮስ። በዚች ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳስ ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያው አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችንን መድኃኒታችን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያ ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቃነ ጳጳሳት አባት ዮናስ እንድትሄድና እንድጸልይላት አዘዟት። እርሷም ወደ አባት ዮናስ ሄዳ ጸለይላት። ከዚህም በኋላ ጸንሳ ይህንን ቅዱስ ወለደች። ስሙንም ጴጥሮስ ብላ ሰየመችው። እድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንዴት ተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው። አስተምረውም አናጉስጢስነት ሾመው። ከዚህም በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናው ስራ የቤተ ክርስቲያንን በሆኑ በብዙ መልካም ስራዎች ሁሉ የሚረዳ ሆነ። የሊቀ ጳጳሳት አባት ዮናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው።
እርሱም በሞተ ጊዜ ይህንን አባ ጴጥሮስን ሾሙት። እርሱም ለአብያተ ክርስቲያናት ካህናትን ሾመ። እንዲህ ሆነ። በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖት አጸናች። ባድነት ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ አገር ክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህ ወደ እስክንድሪያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿም የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያን ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ ሀገር በደረሰችም ጊዜ ያጠምቃቸው ዘንድ ልጆቿን ወደ ሊቀ ጳጳሳት አባ ጴጥሮስ ካቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈላል። ወደዚህ ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ ያደረገ። አልነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቶቿን ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ለጳጳሳትም አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዴት ትላለች፣ እንዴት ትሰራለች ብሎ እግዚአብሔርን አመሰገነ። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ክህደቱም የሚመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉንም ባልሰማ ጊዜ ረግሞ አወገዘው። ከዚህ በኋላ የንጉሥን አማልክት እንዳያመልኩ በሁሉም ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው አሰሩት። መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያዎችን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤታቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብህንም ማን ቀደዳት ባለው ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባት የለየ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ስራም አትሳተፉት፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ፣ አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህ ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ውስጥ ከውስጥ ሲያንኳኳላቸው እነርሱ ወደ በመስኮት እንዲቀርቡ እርሱም ራሱን እንዲሰጣቸው ንጉሥ እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ ወንጌላዊ ማርቆስ መቃብር ወዳለበት ከከተማ ውጭ ይዘው ወሰዱት። በዚያም ወደ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይ አሜን የሚል ይደረግ የሚል ቃል መጣ። በዚህ ቦታ በአቅራቢያው የነበረች አንዲት ብላቴና ድንግል ይህንን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛቸውን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። የሆነውን አላወቁም ነበር። ከዚህ በኋላ
የቸር ጠባቂያቸውን ስጋ አንስተው ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበር ላይ አስቀመጡት። ከዚህ አስቀድሞ በወንበር ላይ ሲቀመጥ ከቶ ማንም አላየውም። በወንበር ላይ የማትቀመጥ ለምንድን ነው ብለው እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለውና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱን አከናውነው ከተመረጡ ሊቃነ ጳጳሳት ከስጋቸው ጋር ስጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመው ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከስጋውም ብዙ ድንቅ ተአምር ተገለጠ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ እጨ ዮሐንስ ዘጠገሮ ነው። ይኸውም ቅዱስ በሌላው በኩል እጨ ዮሐንስ ጎንዲ ተክለ ሃይማኖት በሚል የሚታወቁት ጻድቁ ደመናን፣ ጨረቃና ፀሐይን በእጃቸው እየያዙ ይጸልዩ የነበረ ሲሆን ቅዱስ መስቀልም ከሰማይ የወረደላቸው ታላቅ አባት ናቸው። መስቀሉ ሁልጊዜ ተአምር ይሰራል። በልደታቸው ቀን ህዳር 29 ቀን መስቀሉ ከመቅደሱ ወጥቶ በካህናቱ ታጅቦ ወደ ጸበሉ ሲወርድ ከየት እንደመጣ ሳይታሰብ ደመና መጥቶ ከመስቀሉ ላይ ብቻ ረቦና እንደ ዣንጥላ ተዘርግቶ አብሮ ወደ ጸበሉ ይወርዳል። እዛው ቆይቶ መስቀሉ ሲመለስም አብሮ አጅቦ ይመለስና መስቀሉ ቤተ መቅደስ ውስጥ ሲገባ ደመና ወዴት እንደተበተነ ሳይታወቅ ይጠፋል። ይህ በዘመናችንም እየታየ ያለ ተአምር ነው። የዕረፍታቸውን ዕለት ሐምሌ 29 ቀን ይመልከቱ። ረድኤት በረከታቸው ይደርብን፣ ጸሎታቸውም ይማረን። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን አቡነ ሔዋለ ጽድቅ ናቸው። ይኸውም ቅዱስ አባት ቀድሞ መጥቆራ ተብሎ ይጠራ የነበረ አጋንንት የነበረ ነው። አባቱም ፈርጎ የተባለ የአየር አጋንንት ሲሆን እናቱ ደፍሮ ተገናኛትና መጥቆራ ተወለደ። እርሱም እጅግ ኃይለኛ ነበርና እና አቡነ ተክለ ሃይማኖትና አቡነ ዜና ማርቆስን ሳይቀር በእጅጉ ይፈትናቸውና ይበረታባቸው ነበር። አቡነ ተክለ ሃይማኖትና አቡነ ዜና ማርቆስን በጸሎታቸው ወደ እግዚአብሔር ለምነው በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰው ለታላቅ የቅድስና ደረጃ አብቅተውታል። ስሙንም አቡነ ሔዋለ ጽድቅ አሉት። እርሱም በጾም በጸሎት ተወስኖ እጅጉ በታላቅ ተጋድሎ ኖረ። ከብቃት ደረጃ ላይ ከደረሰ በኋላ በሞት ሊያርፍ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦለት ታላቅ ቃል ኪዳንን ገብቶላታል። በሀገራችን በስሙ ቤተ ክርስቲያን ተሰርቶለት ጽላት ተቀርጾለት ይገኛል። ረድኤት በረከቱ ይደርብን፣ በጸሎቱም ይማረን። በዚህች ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ሐዋርያው ቅዱስ ቀላሚንጦስ ነው። በዚች ቀን ለሮሜ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀላሚንጦስ በሰማዕትነት አረፈ። ይህ ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያ በዘገየ ጊዜ ወንድሙ የመኮንኑን የቀውስጦስ ሚስት ሊያገባ ታሰበ። እርሷን ባወቀች ጊዜ አባታቸው ሲመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀላሚንጦስና ታናሽ ወንድሙን ይዛ በመርከብ ተሳፈረች።
በዚያም ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀለሚንጦስም በመርከቡ ስባሪ ተንጠለጠለ። የባህሩን ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያንም ወቅት የከበረ ሐዋርያው ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። እዚህም ከቅዱስ ቀለሚንጦስ በቀር ከሀገር ሰው አንድ ስንኳ ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ ክርስትናን ጥምቀት ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመልኩትም የሚሰጣቸውን ብልጽግናውንና ክብሩን በስሙም ኃይል ድንቅ ተአምራትን እንደሚደረግ ገለጠለት። ከዚህችም ዕለት ጀምሮ ቀለሚንጦስ ቅዱስ ጴጥሮስን ተከተለው። ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን፣ ካላውያን ነገሥታት መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህ በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትን በጉባኤ ተነጋግረው የሰሯቸውን የሥርዓት መጽሐፍት ለእርሱ ሰጡት። ከዚህም በኋላ በሮሜ አገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና መኮንኑንም ጽኑ ስቃይ እንዳሰቃየው አዘዘው። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖር እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ። ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት ምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሚንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበሩ የድንጋይ ሳጥንም አምጥተው ሥጋውንም በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ፣ ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤታቸው ሄዱ። ከዚህም በኋላ በመታሰቢያ ቀን በየዓመቱ ያቺ ባህር ከቅዱስ ቀለሚንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውን በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ተአምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ ቅዱስ ቀለሚንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ዕጣን እንደረሱ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳን ክብራቸውን ከእርሱ የተቀበሉትን ጸጋ ይገልጥ ዘንድ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም በላዩ ተከድኖ ነበር። ሞቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱን በማጠት እና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያቺ ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑም በሕይወት ሆኖ በቅዱስ ቀለሚንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህም ባህር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሚንጦስ ያበላይ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቀለሚንጦስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ኅዳር 29 ቀን ታስበውና ተከብረው ለሚውሉ የቅዱሳን በዓላት ቅዱሳን ሰማዕታት ክርስቶስ ሁሉም፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣
ቅዱስ ቀለሚንጦስ ሐዋርያ ዘሮም ናቸው። ወርሃዊ በዓላት ደግሞ የፈጣሪያችን ኢየሱስ ክርስቶስ ልደት፣ ቅዱስ ማርቆስ ዘቶማርቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ፣ ቅድስት አርሴማ ድንግል ናቸው። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህንም መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት፣ የባሪያዎችህንም በድኖች ለሰማይ ወፎች አደረጉ። የጻድቃንህንም ሥጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ ፈሰሱ፣ የሚቀብራቸውም አጡ። በመዝሙረ ዳዊት ምዕራፍ 78 ከቁጥር 1 እስከ 3። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።